ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ሆንም በዚች አጭር ዕድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከሙ የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ነው ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ንፋሳማ ቀን ከትምህርት ቤት በመመለስ ላይ ነበር። ጓደኞቼን ተሰናብቼ ወደ ቤት የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያያዝኩት። አንድ ቦታ ስደርስ አንዲት ቀና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አሉኝ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደፍተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደፍተሬን መሰቃቀሉ። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከትኩ። ወደ እኔ ቀረበና በፈገግታ አሯሯጠሽ አይደል? የት አባቱ ይኸው ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩት። ወደዛ ከሆንሽ አብረን እንሂድ ብሎኝ ጉዞ ጀመር። ስሙ መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። በጣም ቀለል ያለና ደስ የሚል ልጅ ነው። እየተጨዋወትን ስንጓዝ ቤት የደረስኩና ስልክ ተለዋውጠን ተለያየ። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። በቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለግኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሀሳቢ ሁሉ እሱ ሆነ። ተራሴም ግራ ገባኝ። በቃ ነግቶ እስካገኘው ቸኮልኩ። አቤት የዛች ቀኗ ሌሊት ርዝመት! ጭራሽ የማይነጋ ነበር የመሰለኝ። ግን መንጋቱ አይቀርምና ነጋ። ፀሐይም ብቅ አለች። ጠዋት እንዳጋጣሚ ቤት ብቻዬን ነበርኩ። የከሰዓት ተማሪ ነኝ። ስልኩን አይኑን ሳይዋልኩ። መላኩ አልደወለም። ሰዓት ደርሶ ትምህርት ቤት ሄድኩ። መማር አይበለውና ተምሬ ወጣሁ። ዝምታ አበዛው። ጓደኞቼ ምን ሆነሻል እያሉ ቢጨቀጭቁኝም ምንም ከማለት በቀር መልስ አልሰጧቸውም። አይኔ ግን መላኩን ፍለጋ ከማማተር አልቦዘነም። ያው መገንጠያ ላይ ስደርስ ከጓደኞቼ ጋር ተለያየንና መንገድ ጀመርኩ። አሁንም ስለሱ ማሰብ ግን አላቆምኩም። ትንሽ እንደተጓዝኩ ሰላም የሚል ለጆሮ የሚጣፍጥ ለዛ ያለው የጥሪ ድምፅ ሰምቼ ዘወር አልኩ። መላኩ ነበር። በጣም ተደሰትኩ። ጉንጭ ለጉንጭ ተሳስመን ጉዟችንን ቀጠል። ከክላስ ወጥቶ በዚሁ እንደመጣ ነገረኝ። በቃ ከመሌ ጋር ሁሌ መገናኘቱን ገፋንበት። ቀን በቀን ውስጣዊ ማንነቱን እያሳየኝ መጣ። የሚገርም አስተሳሰብና መልካም ስብዕና ያለው ልጅ ነው። በትምህርቱም ጎበዝ ነው። ኦ አምላኬ፣ እንደዚህ ሁሉን አሟልተህ ትሰጣለህ አልኩኝ በልቤ። አዎ መሌ ሁሉም ነገር አለ። ከመልክ መልክ፣ ከጭንቅላት ጭንቅላት፣ መልካም ባህሪ፣ ደግነት፣ የዋህነት፣ ኧረ በስመ አብ ሁሉም የሱ ናቸው። በጣም እየወደድኩት መጣ። በአጭር ጋር ለመግለጽ በቃ አፈቀርኩት። የእሱን ስሜት ለማጥናት ነበር። ግን ይሄ ነው ልለው የምችለው ነገር አጣሁና የኔን ስሜት ብቻ በልቤ አምቄ ይዤ ቀጠልኩ። ትውውቃችንና ጓደኝነታችን ለ2 ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘሁት ይከፋኛል። አልችልም። እሑድ ጓደኛዬ ጋር እያልኩ እየወጣሁ ከእሱ ጋር ማዋር ከጀመርኩኝ 3 እሑዶችን አስቆጥሬያለሁ። ከዚያም በአንድ ቀን ለልማዳችን ወደ ቤት እየሄድን እያለ አንዱን ደፍተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድን ነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ የኔና የእህቴን የጋራ ክፍል ቆልፌ ደፍተሬን ከፈትኩት። ፖስታ ነው። ቀደድኩና በአማረ ወረቀት ላይ የሰፈሩትን 3 መስመር የያዙ ያማሩ ፊደላት ላይ አይኔን ጣል። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። እኚህ ነበሩ ቃላቶች። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ። ተፍለቀለኩ። ከሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ ባይኔ አልዞረ። በማግስቱ ሳገኘው ምን እንደሆነ የማላውቀው ነገር ግን ከኔ ቁጥጥር ውጭ የሆነ ኃይል አስገደደኝና ሮጬ ተጠመጠምኩበት። እንደተቃቀፍን ትንሽ ቆየ። ፊቱን ስመለከት እነዚያ የሚያማምሩ አይኖቹ ላይ ትናንሽ የእንባ ዘለላዎች ነበሩና በመዳፍ የጠራረኩለት። በቃ አዲስ የህይወት ምዕራፍ ተጀመረ። ፍቅራችን ጦመ። እኔም እሱም ስለምንተሳሰብ የምንገናኘው ትምህርታችን ላይ ተጽዕኖ በማይፈጥርበት መልኩ ነው። መሌ እናቱን አስተዋወቀኝ። አባቱ በህይወት የሉ።
በቃ ምን ብዬ መናገር እንደምችል አላቅም። ፍቅር ለካ እንደዚህ ደስ ይላል። ስማ፣ አንዳንዴ ፍቅር የጀመርኩበትን እድሜ አስብና ልጅ ነኝ ገና አይደል ብዬ ራሴን ጠይቃለሁ። ግን አይምሮዬ አይ ይህ ትክክለኛው ጊዜሽ ነው፣ እንደ የሚወድሽና የምትወጁ ሰው አግኝተሽ ይለኛል። አብረን የምንሆንባቸውን የተለያዩ ጊዜያት የምናሳልፈው እነ መሌ ቤት ነው። እናትዬ ወጣት ከመሆኗን ባሻገር መሌን ካለ አባት ስላሳደገችው ትወደዋለች። በምንም ነገር እንዲከፋ አትፈልግም። እኔንም በጣም ትወደኛለች፣ ትመክረናለች። እንዲህ እያልን ፍቅራችን ቀጠለ። እኛ ቤት ትንሽ ወግ ስለሚጠብቅ ስለዚህ ጉዳይ የምታውቀው የአክስቴ ልጅ ብቻ ነች። ከእኔ ጋር በጣም ስለምንቀራረብ አማክራታለሁ። ስልክ ሲፈልገኝም ሌላ ሰው ቤት ካለ ትሸውድልኛለች። ሌሎች የቤተሰቦች አባላት ባያውቁም የኔም የሱን ጓደኞች ሁሉ ያውቃሉ። መልካምም ይመኙልናል። እኔና መልዬ በፍቅር አብረን የቆየነው ለ2 ዓመት ከ5 ወራት ነው። በእነዚህ ሁሉ ጊዜያት ግን ከከንፈር ያለፈ ግንኙነት አልነበረንም። ለሁሉም ጊዜ ያለው ይለኝ ነበረ። የእኔም እድሜ ትንሽ ገና ስለነበር ሌላ አይነት ግንኙነት ውስጥ አልገባንም ነበር። መልዬ አንዳንዴ በጣም ያሟል። ሐኪም ቤት ሲሄድም ጨጓራና የአንጀት ቁስለት ይሉታል። በጣም ያስፈራል ሲታመም። ከዛ በሚሰጡት መድኃኒት ይሻላል። እንዲህ እያልን 2003 ዓመተ ምህረት ላይ ልንገባ ነው። እኛም ፍቅር ከጀመርን 2 ዓመት ሊሞላን ነው። መሌ በዚህ ዓመት ትምህርቱን ይጨርሳል ማለት ይመረቃል። እንዲህ እያልን አንድ ቀን ከክላስ መልስ በቀጣዩ ቀን ፈተና ስላለብኝ ለማንበብ ላይብረሪ ገባሁና እስከ 2 ሰዓት ያህል ቆይቼ ወጣሁ። በጓደኛው ሞባይል መሌ ጋር ደወልኩና ብዙ ከጠራ በኋላ ስልኩ ተነሳ። የመሌ እናት ነበረች። ድምጿ ይርበተበታል። ደነገጥኩና ምንድን ነው መሲ፣ ምን ሆነሻል? መላኩ የለም እንዴ ብዬ ጮኩኝ። ባልተረጋጋ ድምፅ መሌን አሞት ሆስፒታል እንደሆኑ ነገረችኝ። ራሴን አላቅም። ስልኩንም በቁም የለቀኩት። ጓደኛዬ ደንግጣ የሆነውን ጠየቀችኝ። መሌን አሞታል አልኳት። ሆስፒታሉ ከትምህርት ቤታችን 15 ደቂቃ ብቻ ቢሆንም የሚፈጀው በባጃጅ ሄደን ያለው ድንገተኛ ክፍል እንደሚሆን ገምተን ወደዚያው አመራን። አሁንም ራሴን አላቅም። በደመ ነፍስ ነበር የምጓዘው። ጓደኛዬ እያጠያየቀች ደረስንና ገባን። ልክ ሳየው በቃ ሁለመኔ የተሳሰረብኝ፣ አፌ ደረቀ። የምናገረው ነገር ሁሉ ጠፋኝ። መልዬ ራሱን ስቷል። ግሉኮስ ተሰክቶለታል። እናቱ መሲና ጓደኞቹ ዙሪያውን ከበውት ቆመዋል። መሲ ተጠመጠመችብኝና አለቀሰች። እኔም እንባዬን መቆጣጠር ተስኖኝ ዘረገፍኩት። ኋላም ተው ብለው አረጋጉንና ተረጋጋን። እኔ መሄድ አልፈለግኩምና ነገ ፈተና ስላለብኝ ጓደኛዬ ጋር አድራለሁ ብዬ ለቤት ደወልኩኝ። ከመሲ ጋር ሌሊቱን እንደተጨነቅን አደርን። ጠዋት ላይ መልዬ ነቃና አይኖቹን እላይ ላይ አንከራተታቸው። እኔም ባይም መቋቋም አልቻልኩም። ዶክተሮቹ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር እንደጻፉለት አረዱን። ደነገጥን። 4 ሰዓት ላይ የነበረው ፈተናዬም አመለጠኝ። እኔ አዲስ አበባ መሄድ ባልችልም መሲና ሌሎች ዘመዶች ሆነው ሊሄዱ ተዘጋጁ። ትንሽ ቆይቶ መልዬ ማውራት ጀመረ። አይዞሽ ሰላምዬ፣ አሁን እድንልሻለሁ እሺ፣ እያለቀሽ ደግሞ አታባቢ ሲለኝ እኔም በቃ ፈጣሪ የተናገረኝ ያህል አመንኩት።